የስልጣን ነጠቃው በስልጣን ነጠቃውና ከዚያስ በሚያስብለው የኢትዮጵያ መንግስት የቢሊዮን ዶላሮች የዙር ብድሮች ዙሪያ መረጃዎች አሉ። የኢትዮጵያ መንግስትና ዓለም አቀፍ የገንዘብ ድርጅት IMF በበርካታ ድርድሮችና የብድር ገንዘብ አለቃቀቅ ሂደት ውስጥ አልፈው ሰሞኑን ያሉበት ደረጃ ላይ ደርሰዋል። ዓለም አቀፍ የገንዘብ ድርጅት በኢትዮጵያ መንግስት የማክሮ ኢኮኖሚ አካሄድ ላይ የፈጠረው ጫና ቀላል አይደለም። የብር ምንዛሬ እንዲወርድ፣ ድጎማዎች እንዲቀሩ፣ ታክሶች ከፍ እንዲሉ፣ የመንግስት የታክስ መሰረቶችን እንዲሰፉ በምክረ ሐሳቦቹ እንዲተገበሩ ሲያደርግ የነበረው IMF ነው። አሁንም እንደቀጠለ ነው። በእነዚህ ሂደቶች ውስጥ 3.4 ቢሊዮን ዶላር የብድር ፓኬጅ አለ። በቀደሙት 10 እና 15 ዓመታት በቢሊዮን ዶላሮች የሚቆጠር የብድር ብር ወደ ኢትዮጵያ ኢኮኖሚ ውስጥ መግባቱ የብድር መክፈያ ጊዜያቱ ሲደርሱ የክፍያ ሂደቱን እጅግ ፈታኝ አድርጎታል። በ10 ቢሊዮኖች የሚቆጠረው ብሔራዊ የውጭ ዕዳ እንዴት ይከፈል በሚለው ዙሪያ የኢትዮጵያ መንግስት ከአበዳሪዎቹ ጋር ቁጭ ብሎ እንዲመክር በሚያስችለው የአንድ ወጥ የድርድር ማዕቀፍ ወይም ፍሬምወርክ ውስጥ የመግባት እንቅስቃሴ ላይ ይገኛል። አበዳሪዎቹ ከዓለም ባንክ እስከ ዓለም አቀፍ የገንዘብ ድርጅት IMF እና ቻይና ናቸው። ከዚህም በተጨማሪ ግል የቦንድ አበዳሪዎችም አሉ። መንግስት ቡድን 20 በሚባሉት ሀገራት የጋራ ማዕቀፍ የብድር አከፋፈሉ ስርዓት ይታይልኝ በማለት ጥያቄን ማቅረብ ከጀመረ ዋላ ደር ብሏል። የ1 ቢሊዮን ዶላር የቦንድ አበዳሪዎቹ ግን የእኛ ራሱን የቻለ ሌላ የብድር ስርዓትና አካሄድ በመሆኑ እንደ ሌሎቹ ሀገራትና ተቋማት አበዳሪዎች ጉዳያችን በዚሁ የብድር ሽግሽግ በሚታይበት ማዕቀፍ ስር መታየት የለበትም በማለትም እየሞገቱ ይገኛሉ። በዚህም የኢትዮጵያ መንግስት ብድራችን የሚከፈልበትን አካሄድ የማይከተል ከሆነም ወደ ክስ የምናመራበት ሁኔታ እንደሚኖር ይታወቅልን በማለትም እነዚሁ የቦንድ ብድር ባለቤቶች እየዛቱ ይገኛሉ። በኢትዮጵያ አዲሱ የማክሮ ኢኮኖሚ ሪፎርም ላይ ከባድ የተጽዕኖ እጁን ያሳረፈው ዓለም አቀፍ የገንዘብ ድርጅት IMF ደግሞ በሌላ አቅጣጫ ከሰሞኑ ለኢትዮጵያ መንግስት በዙር ሲለቃቸው ከቆዩት የብድር ፓኬጆች መካከል አንዱንና ከፍ ያለውን ለመልቀቅ ጫፍ ላይ ደርሻለሁ ሲል አስታውቋል። አሁን ያለው የኢትዮጵያ የማክሮ ኢኮኖሚ አካሄድ እንዲኖር ያደረገው IMF ለኢትዮጵያ መንግስት ለመልቀቅ የገባው አጠቃላይ ብድር መጠን 3.4 ቢሊዮን ዶላር ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ከዚህ 3.4 ቢሊዮን ዶላር ውስጥ በተለያዩ የዙር ፓኬጆች እየተቀነሰ ሲሰጠው በራሱም የሚጣሉበት የሪፎርም ኢኮኖሚያዊ ለውጥ ግዴታዎች አሉበት። እንደዚሁ ዝም ብሎ የሚለቀቅ ገንዘብ አይደለም። ምን ሰራችሁ፣ ምን ለውጥ አመጣችሁ በሚል ግምገማ የሚለቀቅ ገንዘብ ነው። ይህ የብድር መጠን የመንግስት የምክር ሐሳቦችን አፈጻጸም በመገምገም በየዙሩ የሚለቀቅ ሲሆን IMF በወጣው የሰሞኑ መረጃ መሰረትም አሁን ግምገማውና የገንዘብ አለቃቀቁ ሂደት 5ኛው ዙር ላይ ደርሷል። የግምገማዎች ውጤቶች በዙር እየታዩም ከዚህ የ3.4 ቢሊዮን ዶላር ውስጥ እየተቀነሰ የተወሰነው ገንዘብ ለኢትዮጵያ መንግስት ሲለቀቅ ቆይቷል። የኢትዮጵያ የብር ተመን ከቀደመው አሰራር በተለየ ሁኔታ በገበያ እንዲወሰን፣ መንግስት የሚሰጣቸውን ድጎማዎች ቀስ በቀስ እያነሳ እንዲሄድ፣ ታክስን አጠናክሮ መሰብሰብን ጨምሮ ያሉትን የገቢ ምንጮች በከፍተኛ ደረጃ እንዲያጠናክር ምክረ ሐሳቦችን በመስጠት ተግባራዊነታቸውን ጭምር እየተከታተለ የሚገኘው ዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያ መንግስትም የተሰጡትን ምክር ሐሳቦች መፈጸም እንዲችልም የ3.4 ቢሊዮን ዶላር የብድር ፓኬጅን ያዘጋጀ መሆኑ የሚታወስ ነው። አዲስ አበባ ላይ በተደረገው የIMF እና የኢትዮጵያ ባለስልጣናት ውይይት ከዚሁ 3.4 ቢሊዮን የብድር ፓኬጅ ውስጥ 468 ሚሊዮን ዶላር የሚለቀቅበት ሁኔታ እንደሚኖርም በወጣው መግለጫ አስታውቋል። IMF በኢትዮጵያ መንግስት የማክሮ ኢኮኖሚ አካሄድ ላይ የሚያደርጋቸውን ግምገማዎች ተከትሎም ከዚሁ 3.4 ቢሊዮን ዶላር ውስጥ 2.7 ቢሊዮን ዶላሩን ለቋል። ከዚህ ከተፈቀደው ጠቅላላ 3.4 ቢሊዮን ዶላር ብድር ውስጥ በኋላ የሚቀረው 1 ቢሊዮን ዶላር የሚሞላ አይደለም። IMF እና የኢትዮጵያ መንግስት የተፈራረሙት ይሄው የ3.4 ቢሊዮን ዶላር የሪፎርም የብድር ፓኬጅ ከተጠናቀቀ በኋላስ የሚለው ጉዳይ ወሳኙ ጥያቄ ነው። IMF መንግስት የታክስ መሰረትን አስፋ፣ የብርን የምንዛሬ ተመን በገበያ እንዲወሰን አድርግ በሚሉትና በመሳሰሉት በኢትዮጵያ መንግስት ላይ ከባድ ሊባሉ የሚችሉ ጫናዎችን ሲያሳድር ቆይቷል። ደግሞም ያለውም ሆኗል፣ እየሆነም ነው። ይህ የሆነው ግን በዚሁ የ3.4 ቢሊዮን ዶላር የድርጅቱ የሪፎርም የብድር ገንዘብ ጉርሻ ነው። ይህ ገንዘብ በተለያዩ ዙሮች ተለቆ ጥቂት የቀረው በመሆኑ ከዚህ አንጻር ቀጣዩ አካሄድስ የሚለው ወሳኙ ጥያቄ ነው።
የስልጣን ነጠቃው። በዚህ ዙሪያ ይህን ካልናቸው አሁን ደግሞ ወደ ስልጣን ነጠቃው እናምራ። ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ተነጥቀዋል። የተነጠቁ ስልጣን ጦርነት የማካሄድ ስልጣናቸውን ነው። On this vote, the yeas are 215 and the nays are 208. The concurrent resolution is adopted. ሰፊውን ዕድል አግኝተው ለቀናት ለሳምንታት እያለ ወር ደፍኖ ወራትም ተቆጠሩ። አንድም የኢራንን አገዛዝ ደምስሳችሁ ታሪክ በማድረግ አሳዩን፣ ካልሆነም በጦርነቱ አሸናፊ እኛ ነን ስላላችሁ በአሸናፊነት መንፈስና አቅም ተጭናችሁ በመደራደር ውጤት አምጡ ቢባሉም ትራምፕ አልቻሉ። እናም ሰፊው ዕድል ተሰጥቷቸው ለወራት ያልተጠቀሙበት ፕሬዚዳንት ዶናልድ ትራምፕ ከዛሬ ጀምሮ ኢራንን በራሱ ፍቃድና ፊርማ ብቻ ብድግ ብለው ማጥቃት አይችሉም የሚል ውሳኔን የአሜሪካ ምክር ቤት አሳልፎባቸዋል። ከዚህ በኋላ ትራምፕ ከዚህ ቀደም እንደሚያደርጉት ከመሬት ብድግ ብለው ኢራን ሆይ መጣሁ፣ ዛሬ ልተኩስ ነው፣ ነገ ጦሬን ላንቀሳቅስ ነው፣ በአንድ ሳምንት ጊዜ ውስጥ ያበቃልሻል የሚሉትን አይነት ዛቻዎችን ማድረግ አይችሉም። ጉዳዩ ያበቃ ሆኗል። የአሜሪካ ኮንግረስ በተሰጠው ሕገ መንግስታዊ ስልጣን መሰረት የፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነትን የማካሄድ ስልጣንን ገድቦታል። In a rare rebuke, the U.S. House approved a war powers resolution to block the president from military action in Iran without congressional approval. ከዚህ በኋላ ትራምፕ ኢራን ላይ ጥቃት እሰነዝራለሁ ብለው ካሰቡም በመጀመሪያ እኔን መጠየቅ እና የይሆናል አይሆንም ውሳኔውም በእኔ ብቻ መወሰን አለበት በማለትም ምክር ቤቱ ቅጩን ተናግሯል። በዚህ ጉዳይ የለም የፕሬዝዳንቱን ስልጣን መገደብ አለብን በሚለው ዙሪያ በኮንግረሱ ክርክር መደረግ ከጀመረው አላደር ብለዋል። የዴሞክራቲክ ፓርቲ ተመራጮች ይሄ ጦርነት የሀገራችንን ኢኮኖሚ እያወደመ ነው፣ በቃን ይብቃን በማለት ደጋግሞ ረቂቅ የውሳኔ ሐሳቦችን ለምክር ቤቱ አቅርበው ነበር። ሆኖም የትራምፕ ፓርቲ አባላት የሆኑት የሪፐብሊካን የኮንግረስ አባላት ለትራምፕ ወግነው ድምፅ በመስጠት ይሄው ረቂቅ ውሳኔ ደጋግሞ ውድቅ እንዲሆን ሲያደርጉ ቆይተዋል። ያም ሆኖ ዴሞክራቶች የትራምፕን ጦርነት የማካሄድ ስልጣን በመገደቡ በኩል ተስፋ የሚቆርጡ አካላት አልነበሩ። በየጊዜው በማንሳት መከራከራቸውንና ሪፐብሊካኖችን የማግባባት ወይም ሎቢ የማድረግ ስራቸውን ቀጠሉበት። በእርግጥ ድርድሩም ጦርነቱን ቅርቃር ውስጥ ገብቶ መቀጠሉ ራሳቸውን የትራምፕ የሪፐብሊካን ፓርቲ አባላትን ጭምር ተስፋ እየቆረጡ እንዲሄዱም አድርጓቸዋል። ትራምፕ አብዝተው ሊረዱ ሞከሩ። ነገር ግን ትራምፕ የሚሆኑ ሰው ነው አልተገኙም። ጦርነቱ አልተሳካም። ድርድሩ ምን ደረሰ ሲባሉ ደግሞ ሁልጊዜም ድርድሩማ በጥሩ ሁኔታ እየሄደ ነው ከማለት ውጪ ተጨባጭ ሂደቱን የሚያቀርቡም ሆነው አልተገኙም። በቅርቡም ኢራን በኩዌት የሚገኘውን የአሜሪካ ቤዝ ደበደብኩ ማለቷን ተከትሎ ትራምፕ ለመሆኑ ይሄ ድርድር ምን ላይ ነው በሚል ተጠይቀውም ነበር። እሳቸውም ያሁል ጊዜ እንደሚሉት እውነቴን ነው የምላችሁ ድርድሩማ በጥሩ ሁኔታ እየሄደ ነው ሲሉም ነበር የተናገሩት። በእሳቸው አገላለጽ The negotiation itself has gone very well ነበር የተባለው። እንስማቸው። The negotiation itself has gone very well actually. ትራምፕ ነገሮች በጥሩ ሁኔታ እየሄዱ ነው፣ በቅርቡም በስምምነት ፊርማ ይቋጫል ቢሉም ሆኖም እሳቸው ይህንን ካሉ በኋላ ከኢራን የወጣው መረጃ ግን ይህንን የሚያሳየው ነው አልታየም። በኢራን የውጭ ጉዳይ ሚኒስትር በኩል የተባለው በንግግሩ ያን ያህል ትርጉም ያለው አዎንታዊ ለውጥ እየታየ አይደለም የሚል ነው። በዚህ ዙሪያ ከዘገባዎቹ አንዱን እንስማ። He also said the U.S. is in the final stage of talks with Iran, but today Iran said there has not been meaningful progress. ይህም በመሆኑ ለእሳቸው ሲከላከሉ የነበሩት የራሳቸው የሪፐብሊካን ፓርቲ አባላት አሁን በዛ ብለዋል። ከምክር ቤቱ አባላት መካከልም አራቱ የሪፐብሊካን ፓርቲ አባላት ከዴሞክራቶቹ ጋር ተደምረው ድምፅ መስጠታቸው ውሳኔው በአብላጫ ድምፅ እንዲያልፍ አድርጎታል። ውሳኔውን ያሳለፉት 215 ለ208 በሆነ ድምፅ ነው። 215 የምክር ቤቱ አባላት የትራምፕ በቀጣይ በኢራን ላይ ጦርነት የማካሄድ ስልጣን መገደብ አለበት በማለት ድምፃቸውን በአብላጫ ሰጥተዋል ማለት ነው። በዚሁ መሰረትም ትራምፕ በማይጨበጥ ጦርነትና ድርድር ልባችንን አደከሙት ያሉት የፓርቲያቸው አባላት አሁንስ በቃ በማለት በኮንግረሱ ስብሰባ ላይ ድምፃቸውን ከሪፐብሊካን ጋር አብረው በመስጠት የትራምፕ ቀጣይ በኢራን ላይ ጦርነትን የማካሄድ ስልጣን እጥር ምጥን አድርገው ገድበዋል። President Trump is facing a rare rebuke from Congress after the House passed a resolution aimed at blocking military action against Iran without congressional approval. ዴሞክራቶች የትራምፕን በኢራን ላይ ቀጣይ ጦርነት የማካሄድ ስልጣን ለመገደብ የሚያስችሉ ረቂቆችን ከዚህ ቀደም ለ3 ጊዜያት ያህል ደጋግመው ለምክር ቤቱ አቅርበዋል። ሁሉም በአብላጫ ድምፅ ውድቅ ተደርገውባቸዋል። የአሁኑ አራተኛው ሙከራ ነው፣ ተሳክቷል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ጦርነት ከከፈቱ 60 ቀናት እንደሞላቸው በአሜሪካ ሕገ መንግስት መሰረት ከ60 ቀናት በኋላ በራሳቸው ስልጣን ጦርነቱን ማስቀጠል አይችሉም በሚለውና 60 days በሚባለው ሕግ መሰረት ከዚህ ቀደም ዴሞክራቶች ረቂቅን በማቅረብ ሞግተው የነበረ መሆኑ የሚታወስ ነው። At the 60-day mark of this war, which would be tomorrow,
በጊዜው 60 ዴይስ የሚሉት የ60 ቀኑ ቀነ ገደብ በኮንግረሱ ያጨቃጨቀ የነበረው የፕሬዝዳንት ትራምፕ የኢራኑን ጦርነት በገዛ ስልጣናቸው የማስቀጠል የቆይታ ጊዜ ሜይ 1 ያልቃል በሚል ነበር። ዴሞክራቶች በጊዜው ባይሳካላቸውም ትራምፕ ወጥረው ይዘውም ነበር። The 60-day clock pauses. So the question I would ask to you and to others is, what is the cost of a nuclear-armed Iran? What is the cost to the American people if the world's most dangerous regime has a nuclear weapon? But the truth is, they don't want war coming to this shore. There's no evidence that we are safer because of this war. We did not have any evidence that Iran intended to imminently attack this country in any way, shape, or form. ዴሞክራቶች በአሜሪካ ህገ መንግስት መሰረት እነዚያን 60 ቀናት ታከው የፕሬዝዳንት ትራምፕ በኢራን ላይ ጦርነትን የማስቀጠል ስልጣንን ለመገደብ ቢሞክሩም ሳይሳካ ቀርቷል። እነሆ አሁን ደግሞ በስኬት ተደምድሟል። ትራምፕ የህግ ልጓም ተበጅቶላቸዋል። ፈረሱን እንደፈለጉ መጋለብ አይችሉም። ትራምፕ የተነጠቁትን ስልጣን ለማስመለስ ምናልባት አንዲት የህግ ክፍተት አለቻቸው። ይህችም ክፍተት በቀጣይ ይሄው ረቂቅ በሌላኛው ምክር ቤት ማለትም በሴኔቱ የሚታይ መሆኑ ነው። ሴኔቱን በአብላጫ ወንበር የያዙት የትራምፕ ፓርቲ አባል የሆኑት ሪፐብሊካኖች ናቸው። በዚሁ መሰረትም አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት ይጠበቅበታል። ግን ደግሞ በርካታ ሪፐብሊካኖች በትራምፕ አካሄድ በእጅጉ ተስፋ ስለቆረጡ ልክ በኮንግረሱ እንደተደረገው በሴኔቱም ጭምር ሊደገም ይችላል የሚለው ግምት ተይዟል። ትራምፕ ከወራት በፊት በቬኔዙዌላ ላይ ተመሳሳይ ወታደራዊ እርምጃን ለመውሰድ ተነስተው የእሳቸው ፓርቲ አባላት የሚበዙበት ይኸው ሴኔት አይቻልም በማለት የከለከላቸው መሆኑ የሚታወስ ነው። ይህንን ውሳኔ ያስታወሱ ሰዎችና ተንታኞች አሁንም ቢሆን በሴኔቱ ያሉ ሪፐብሊካን ከዴሞክራቶች ጋር አብረውና ተደምረው ይህንኑ የትራምፕን ስልጣን የሚገድበውን ውሳኔ ሊያሳልፉ ይችላሉም እያሉ ይገኛሉ። ይህ ከሆነ በወሳኙ ሰዓት ትራምፕ ከባዱንና ወሳኙን ጦርነቱን በፈለጉ ሰዓት የማስቀጠል ስልጣናቸው ተነጠቀ ማለት ነው። Republicans in the Senate have killed a resolution that would have put limits on President Trump's ability to take action in Venezuela. 5 Republicans had broken rank last week to advance a war. በዚህ ውሳኔ ትራምፕ ክፉኛ ተቆጥተዋል። በተለይ ከዴሞክራቶች ጋር አብሮ በሳቸው ስልጣን ላይ ገደብን ለማስቀመጥ ድምጽ የሰጡ የሪፐብሊካን የምክር ቤት አባላትን እንደ ከሃዲም ጭምር ቆጥረው ወቀሳቸውን በተለመደው የትሩዝ ማህበራዊ ሚዲያቸው አጋርተውም ታይተዋል።